አሁን በእስልምና ሃይማኖት 2-3 ልጆች እኔ ሪፖስት ያረኳቸዋሉ በስነ ስርዓት ወጥተው እስልምና ሃይማኖት ሴት እህቶቻችን በስነ ስርዓት ያውገስ ለዛውም ደግሞ ሳያው ወረባቦ ለምሳሌ በወንዶች ደግሞ ሳያው ራሱ ያርሲውን አውግዞ ቪዲዮ ሲሰራ እኔ እግዚአብሔር ቴንኪው ብዬ ወንድም አለም ብዬ ሪፖስት አድርጌያለሁ። እንደዛ የሚያደርግ ሙስሊም ብዙም የለም። እኛ አማራዎቹ ብቻ ናቸው አማራ ሙስሊሞች ናቸው እንጂ ሌላው ሃይማኖት ውስጥ የአዲስ አበባ ልጅ ወይም የኦሮሞ ሙስሊም ወይም የሌላ ሀገር ሙስሊም የለም። በዚህ ጉዳይ እንደ ሙስሊም ነው የምትነሱት። ምክንያቱም መጅሊሱ ነው የሚነሳው። ግዴታ ሙስሊም ሸህናዎቹ እነዚህ ኡስታዝ ናቸው ይሄን የሚያረጉት ተጠያቂ ሊሆኑ ግድ ይላል። እነሱን የሚጠይቅ አካል ወጣት ሙስሊም ከሌለ እንደ አማራ እኛ ተቸግረናል። አሁን እኔ ብሔርተኛ ከመሆን አንፃር ሃይማኖት የትኛውንም መናገር አልችልም። ዛሬም የተናገርኩት ውጡና አውግዙ ነው ያልኩት። እስልምና እምነት ውስጥ ያላችሁ ወንድሞቻችን በብዛት ውጡና አውግዙ እነዚህ ሰዎች። ምክንያቱም ማተባችንን ሲበጥሱ እኛ ያስችለንም ኦርቶዶክሶች። እኔ ምንም አማራ ብል ምንም ፋኖ ብል ስገልጠኝ ኦርቶዶክስ ነው ጀርባዬ። በቃ አለቀ። ሃይማኖቴን ነው የማስቀድም። ለብሔሬ ነው የቆምኩት ለብሔሬ ነው እንደዚህ ምለው ብልህም አማራ እንደ አማራ እንዲደራጅ እንጂ ሃይማኖቴ እንድነካብኝ አይደለም። ሃይማኖቴ ላይ ጠብ አደርጋለሁ ቢል ፋኖ ነው ራሱ ዙሬ ነው የምበላው። አለቀ። ለምን እስልምናም ክርስትናም በአንድ የኛ ናቸው ብለን ስለሆነ የምናምነው። እስልምና ሲነካብን አማራዎች አንወድም አንፈልግም። አሁን ከእስልምናው ሃይማኖት ይሄ ፊገር የሚባሉት እንደነሰየው አይነት ሰው ወጥቶ ሲሰራ ምን ይሆናል? ተቀባይነት ይኖራል። ኦኬ እነሰየው ላለማና ወይ እናንተ ላለ የኛዎቹ አማራዎቹ ላለመናገር ጸጥ እንላለን። ግን አሁን የተቸገርነው ከላይ ኡስታዝ ነኝ የሚለው ሰው የመጅሊሱ ተጠሪ የሆኑ ሰዎች ማተብ ሲበጥሱ 20 ምናምን ህፃናት ይሄ ለኛ ክባር ነው ለኦርቶዶክሶች። እንዳ ዝም ማለት አንችልም። በቃ ወደድክም ፈለጋችሁ ማልፈለግ ዝም ማለት አልችልም። ምክንያቱም ሃይማኖቴን ነው 20 ህፃናት ልጆች ማተብ በጠሰ ማለት ለኔ ሞት ነው። ይሄ ነገር ደግሞ ወዴት ይሄዳል? ለኛ ለአማራዎች የማንወጣው ቅርቃር ውስጥ ይከተናል። ለብሔርተኞች ብንናገርም ከሃይማኖት ጋር ይያዛል፣ ዝም ብንልም ሃይማኖታችን ይደፈራል። ስለዚህ ወጣታቸው አሁን እኔ ቅድም ቄስ ካለ እስልምናን እንደዚህ አድርጉት እስልምና እንደዚህ በሉት የሚል ቄስ ካለ አምጡልኝ ቪዲዮ መረጃ አድርጉት። ለዛ ለምሳሌ ትላንትና ተናግሬያለሁ። ድጋሚ ሙስሊሞች ልንገራችሁ። ትግራይ ክልል እኛ ብሔርተኞች አይመለከተንም። ዜጋችን አይደሉም፣ ብሔራችን አይደሉም፣ አማራ አይደሉም። እዛ ላይ መጠየቅ የሚችለው የትግራይ መንግስት ነው። ራሱን መንግስት ያደረገ ወይም ደግሞ የትግራይ ብሔርተኛ። ለምን እኛ ከትግራይ ጋር ብዙ ልዩነቶች አሉ። ብሔርተኞች ነን። አማራ እንደ አማራ የምናደራጅ፣ አማራ እንደ አማራ የምንቆም፣ አማራ እንደ አማራ የምናስብ ሰዎች ነን። ስለዚህ ከትግራይ ጋር መስራት አንፈልግም የምንል አማራዎች ነን። ከህወሓት ጋር መስራት አንፈልግም የምንል አማራዎች ነን። ስለዚህ በዛ ውስጥ ያለው እንደ ቤተክርስቲያን ትጠየቅ፣ ጠይቁ። ቤተክርስቲያን አክሱም ላይ ስለሚሆነው ነገር ምን ስለሚደረገው አማራዎች አይደሉም ትግሬዎች ናቸው። እዛ ጋር ያሉ ሙስሊም ትግሬዎች ናቸው። ስለዚህ እኛ አርሲ ላይ የጮህነው አማራው ስለሆኑ ኦርቶዶክስም ቢሆን ሙስሊምም በዛ ውስጥ ካለ አርሲ ላይ የተገደሉት አማራ ስለሆኑ የጮህነው መጀመሪያ እንድታውቁት ማለት። የኦሮሞ ሙስሊሞች ወይም የኦሮሞ ኦርቶዶክሶች ቢሆን ይሄን ያከላል እንጨረጨረለም ብሔር አይደለም። ምክንያቱም የገዳይ ቤተሰብ ነው። ኦሮሞ በመሆኑ ብቻ የኦነግ ሸኔ የወጣበት ማህበረሰብ ነው። ልትረዳኝ ግድ ይላል። ኦሮሚያ ክልል ስላለ ኦርቶዶክስ ሞተ ብትል እንደ ሰው ወይም እንደ አንድ ሃይማኖተኛ ልጨነቅ ይችላል። ቤተክርስቲያን ምን እየሰራች ነው ብዬ ልተች ይችላል። ልዩነት አለው። እኛ ግን ብሔርተኞች የአማራ ብሔርተኞች እኔም ሆነ ወለጋም ብትጠይቀው ብሔርተኛ እንደመሆናችን መጠን አማራ ሲሞት ትግራይ የሚሞት የትም ቦታ ኦሮሚያ የሚሞት አማራ ከሆነ ለአማራው እንጮሃለን። ለምን? በማንነታቸው ነው የተጠቁት ነው የምንለው። አለቀ። በማንነታቸው ነው። ብሔርተኛ ነን። እኛ የምናስበው ስለ አማራ መደራጀት አማራ እንዳይገደል ነው እየሰራን ያለው። ኦሮሚያ ክልል ገብተህ ብትገደል እኔ ኦሮሞ ከሆነ ምን ጻጥ ነው ኦሮሞ ዘው ነፃ ያውጣ ራሱ። እኛ በሙስሊም ወንድሞቻችን ላይ ጂሃድ ያወጀ ክርስቲያን ካለ መወገዝ አለበት። በክርስቲያን ወገኖቻችን ላይ ጂሃድ ያወጀ ሙስሊም ካለ መወገዝ አለበት። ይሄ አዲስ አበባ ላይ የሆነ ቪዲዮ አይታችኋል። የሆነ ሰውዬ ጫማ ምናምን ቦርሳ ምናምን እየሸጠ የተንቀሳቀሰ አዲስ አበባ ከተማ ላይ አላሁ አክበር ያውጃለሁ ከዛሬ ጀምሬ ብሎ መንግስት እያየው የአዲስ አበባ ህዝብ እያየው አውጇል። ቪዲዮ አለ እኮ በተለያየ ጊዜ እና መዲን ጀበል ዘና ብለው መኪና ውስጥ ተቀምጠው በለው ምንም አያመጣም ቆራርጠው ግደለው ብለው አውጀዋል። ይሄ ለምን አይጠየቁም? እነዚህ አህመድ ጀበል መጣው የሚለው ከአማራው ማህበረሰብ ነው።
ግን አማራው በእምነቱ እንዲገደል አደገኛ ሰፊ ስራ የሚሰራ ሰው ነው። ይህን ሰሞን ፌስቡክ ሊቭ ላይ ወጥቶ እውነት እስልምናን እያስተማረ ነው አይደለም። ለምን አጀንዳውን የመቀልበስ ስራ ነው። ስራቸውን ከሰሩ በኋላ አጀንዳውን የመቀልበስ ስራ ነው። ሌላው አሁን ያለው መንግስት በኦርቶዶክሱም ሆነ በእስልምናው የራሱን የሆነ ሰው አስቀምጧል። በቃ አለቀ። ምንም አባታችን እኮ ተናገሩ። በቅኝ ግዛት ቤተክርስቲያኗ ተሽጣለች፣ እወቁ ከዛሬ ጀምራችሁ ቤተክርስቲያን በቅኝ ግዛት ተወራለች ብለዋል። በቃ ከዚህ በላይ ምንድነው? ተወራለች። ያው ተወራለች። ዛሬ ሰው ሰላማዊ ሰልፍ አይወጣም፣ ሰው አይቃወምም፣ አንዱ አንዱን እንዲፈራ ተደርጓል። ስለዚህ ምንድነው ይሄ ስራ ተናቦ አባታችን ነፍሳቸውን ይማርና ሙስሊም አባታችን እንዴት አድርገው ስለ ልቦናዊ ጥቃት አድርሰው መፈንቅለ መጅልስ አድርገው እንዳባረሯቸው እናውቃለን። እኛ ዝም ብለን ማንም መዋሸት አይፈልግም። እውነቱን መናገር ስላለብን አሁን ዛሬ መጅልሱ ላይ ያለ ሰውዬ እውነት ለሙስሊሙ ማህበረሰብ ኢትዮጵያን ህዝብ አንድነት የሚሰብክ ነው አይደለም። እልም ያለ ያንድ እንትን ጥላቻ ያለበት ነው። ውሸቱን ነው። እኔ አስረግጬ ነው የምናገረው። ቤተክርስቲያኗም ላይ ያሉት ምዕመናኖች ሌባ ናቸው። በመንግስት ተሽጠዋል። በቃ አራት ነገር ልንገራችሁ። ለእኔ ህዝቤ ሆይ ሁለቱንም ማውገዝ አለብን። ህዝቡ አሁን ማድረግ ያለበት ሁለቱንም ማውገዝ አለበት። በተለይ የአማራ ህዝብ ሙስሊሙም ክርስቲያኑም ለዘመናት ተባብሮ የኖረ ነው። በእምነቱ ጉዳይ ጉል አስተዋጽኦ ያደረገ ነው። ይሄ የአማራ ህዝብ የሚከሰስ አይደለም። በሙስሊሙም ጉዳይ እስልምናን አክብሮ ትልቅ ደረጃ እንዲደርስ ያደረገ የአማራ ህዝብ ነው። ይሄንን ፋክት መናገር ስለምንችል ከታሪክ ጋር አያይዘን ዑለማዎች ሐዲሶች ይሄንን መናገር ይችላሉ። የአማራ በክርስቲያኑም በኩል አሁን አንዳንድ ሰዎች አማራ እስልምና ጠል ነው ብላችሁ የምታወሩ አላችሁ። ያያዩዋችሁ ነው ሚዲያ ላይ አንዳንድ ሴቶች ወንድሞች፣ ጥንቃቄ አድርጉ። እኛ እምነታችን የትኛውን እምነት እናከብራለን። እኛ የወጣ ነው ግን አሁን የማንነት ጉዳይ ነው። ማንነታችን ተነጥቀናል። ከዓለም አቀፍ ካሉ 10ቱ ብሔር ተኮር ጥቃቶች 6ቱ ተፈጽሞብናል። አንድ ሰው ትልቁ ነገር ሰውን በዘር ለይተ መግደል ነው። ሰውን በዘር ለይተ መግደል ከዓለም አቀፍ ጄኖሳይድ አንዱ ትልቁ ነው። ያ ነው በእኛ ላይ የተፈጸመው። ስለዚህ እንዳትደናገሩ፣ የአማራ ልጆች መደናገር አቁሙ። እኛ የምንታገለው ለማንነታችን ነው፣ ለአማራነታችን ነው። ከዛ በዘለለ የፋኖ አመራሮችን በእምነት ውስጥ እያስገባችሁ ፖለቲካ የምትሰሩ ሰዎች ማቆም አለባችሁ። ቢከርፉል እነሱ የወጡት ማንነታቸውን ለማስቀጠል ነው። በአመራር ውስጥ ብዙ እምነት አለ። ሙስሊም ክርስቲያን ብቻ ሳይሆን ቡድሂዝም፣ ሽንቶይዝም፣ ካሙኒዝም ሊኖርም ይችላል። ሃይማኖት የግል ነው። ጴንጤ ካቶሊክ ሊኖር ይችላል። ሃይማኖት የግል ነው። እኛ የወጣንበት የማንነት ጉዳይ ነው። ስለዚህ አንዳንዶቻችንም ሳታስቡ በህዝባችሁ ላይ ፖለቲካ የምትሰሩ አላችሁ። ጥንቃቄ። እምነት ሴንሲቲቭ ነው። በነገራችን ላይ እምነት ማለት ሴንሲቲቭ ነገር ነው። ግን ለምንድን ነው ሁሌ የሚጦዘው? አማራ ክልል ላይ ይሄ የእምነት ጉዳይ ለምን ይጦዝ ይመስላችኋል? ወለጋ ላይ እኮ የሆነ ጊዜ አንድ ሼክ የቤት አማራ ሼክ ዓለም አቀፍ ዑለማ የሆነ ሼክ ከ28 ቤተሰቦቹ ጋር እርር ብሎ ሲያልቅ ከነ መጽሐፍ ከነ ቁርአኑ ሲቃጠል ምንድነው የተባለው? መልሳላችሁ። ቪዲዮ አለን እኮ እኛ መረጃ አለን እኮ። አንድ የዓለም አቀፍ ዑለማ ሼክ የቤት አማራ ልጅ ነው። ዓለም አቀፍ ኡስታዝ ነው የተመረቀ። ከነ 28 ቤተሰቦቹ አፈር ሲበላ ከነ ቁርአኑ ሲቃጠል ያኔ ምንድነው የተካሄደው? ያኔ ብዙ ነገር ተፈጽሟል። በአማራ ዘመን በሃይማኖቱ ይገደላል፣ በማንነት ይገደላል። ይሄንን ደግሞ የምንገተው ስንደራጅ ብቻ ነው። 4 ነጥብ። በቃ ተደራጅተህ ራስን መክት። በሚዲያ ተደራጅ፣ በሳይበር ተደራጅ፣ በሁሉም ነገር ተደራጅ። አለቀ። ከዛ በዘለለ ዝም ብሎ ይሄ ያለው ነገር አይደለም። መደራጀት ነው። በቃ መደራጀት ነው። አንድ ሰው መጥቶ ሲገልክ ዝም ብለህ ማየት አይደለም፣ መመለስ አለብህ። የመልስ ምት መስጠት ነው። ይሄን ማለት እኛ አዋጅ እያወጅን አይደለም፣ ራስን መከላከል ነው ያለብህ። ራስን ተከላከል።
ዛሬ ሃይማኖት አባቶች እኛን ሽጠውናል። የኢትዮጵያን ሕዝብ እያገለገሉ አይደሉም። አብዛኛው የሃይማኖት አባቶች የራሳቸውን የግል ፍላጎት ነው እያስኬዱ ያሉት። ይህንን ማውገዝ አለብን፣ ማውገዝ አለብን፣ ማውገዝ አለብን። እና አቡነ ሳሪዎስ ምን እየሰሩ ናቸው? አቡነ ሳሪዎስ ማን ነው? ማን ነው ሰውየው? ታውቃላችሁ? ይሄ እኮ ነው አብይ እኮ የራሱን ሰው ይዞ ትልቅ ችግር የሆነው የእኛን አባቶች ስንናገር ደስ ይላቸዋል። የእነሱን አቡበከር ወይም አህመድ ጀበል ስትል ደግሞ ይከፋቸዋል። ገሃነም መግባት ይችላል እስከ አህመድ ጀበል። አህመድ ጀበል የኛ የብሔርተኞች የአማራ ጠላት ነው። ዑመር አቡበከር የኛ የአማራዎች ጠላት፣ የኢትዮጵያ አላልንም፣ የኛ የፋኖ ጠላት ነው። ስለዚህ የፋኖ ጠላትና የአማራ ጠላት ደግሞ ገደል መግባት ትችላል። የሸህም የቄስም ልጅ ብኮን ነው። ላስተካክለልህ ብዬ ነው። ሂድ። አሁን እኛ ማድረግ ያለብን አሁን ይሄ ሁሉ የተፈጠረው የአማራ ትግል የአማራ ብሔርተኛ እየጎለበተ ስለመጣ ነው። እኔ ግልጹ ነገራችሁ አሁን ይሄ ቡሌ አርሲ ላይ ተቋሚ የሆነ ግድያ ይፈጸማል። ይሄ ነገር ምንድነው? ለማ መገርሳ የሆነ የኦሮምኛ ጽሑፍ አየሁት። ፊንጣሌ ያለ ፊንጣሌይኒ ኡመታ አጄስ አጅሩ አለ። እንግዲህ ተመልከቱት። ለማ የአማራ ፊንጣሌ አርሲ ላይ ሰው እየገደሉ ነው። በጣም እኮ ነው የሚገርመው ጎበዝ። ፌስቡክ ላይ ሄዳችሁ ተመልከቱት። ለማ መገርሳ የጻፈውን ጽሑፍ ይሄን ያክል ነው። እነዚህ ሰዎች አሁን አማራው ብሔርተኝነቱ እያንሰራራ ሲመጣ ከስርዓቱ ውጪ ስርዓቱን አፈር ከደሜ እያበላ ሲመጣ ነገ ለማና አብይ የማይገናኙበት አንድ ምክንያት የለም። ጀዋርና አብይ የማይገናኙበት፣ ጃልመሮና አብይ የማይገናኙበት ምክንያት የለም። ጠብቁ። ይሄንን ግልጽ ነግራችኋለሁ። ነገ አማራ አሸንፎ ሲመጣ ጃልመሮ ሰከንድ አይቆይም 4 ኪሎ የሚገባው። ለምን? እመኑኝ፣ እነሱ የሀሳብ ልዩነት ነው እንጂ ህዝቤን በማጥፋት የጋራ ዓላማ አላቸው። ማህበረሰቤን በማጥፋት ላይ የጋራ ዓላማ የተነሱበት ትግል ነው። የሀሳብ ልዩነት ብቻ ነው ያላቸው። ዛሬ አማራ አሸንፎ ከክልሉ ውጪ ወጥቶ እውነት አዲስ አበባ ቢገባ ስንት ጉድ ይፈጠራል። የማትጠብቁት ነገር ይከሰታል። ይሄንን ሁላችሁም መስማት አለባችሁ። ዛሬ አማራውን በሃይማኖት በምናምን በዘር ወጥረው በውስጥ ወጥረው ለምን? ከአቅማቸው ውጪ ስለሆነ ነው። የአብይ ሰራዊትም ሆነ የአብይ ገዳይ ቡድን ከአቅሙ ውጪ ነው በቃ። ስለዚህ ምንድነው ብሬኖች ማድረግ አለበት። በሃይማኖት ህዝቡን መያዝ አለበት። በተለያየ ነገር ህዝቡን ይዞ አማራውን ማዳከም ይፈልጋል። በዚህ ውስጥ ግን የአማራን ታጋዮች አታስገቡ። እኛ እየታገልን ያለነው ለማንነታችን ነው። እኔና ሳሚ የጋራ ዓላማ አለን። ዓላማችን ህዝባችን የመታደግ ነው። ማህበረሰባችን የመታደግ ዓላማ ነው። የመጣብን የህልውና አደጋ የመቀልበስ ነው። ከዛ በዘለለ ግን ለሃይማኖት አይደለም የምታገለው። ሳሚም ለሃይማኖት አይደለም የሚታገለው። አዎ፣ ግን ሃይማኖቱ ቀይ መስመሩ ነው። ሃይማኖቱ ማንነቱ መገለጫው ነው። ሃይማኖቱ ስትነካበት ማንም ሰው ብሎ ዝም አይልም። አንድ ሙስሊም ወንድማችንም ሃይማኖቱ ስትነካበት ማንም ዝም ብሎ ዝም አይልም። ግን አማራዎች ራሳችሁን ለዩ ነው እያልኳችሁ ያለ እኔ። ለይታችሁ ማጥቃት አለባችሁ። ጠላታችሁን ለይታችሁ ካላጠቃችሁ እኔ ብዙ ጊዜ ይገርመኛል። የኛ ልጆች ራሱ እኮ ይመጡና እኮ በህዝባቸው ላይ ፖለቲካ የሚሰሩ አማራዎች አሉ። በገዛ ህዝባቸው ላይ ፖለቲካ ቁጭ ብሎ ይሰራሉ። ምን አይነት ድንቁርና እንደሆነ አላውቅም። ስለዚህ በተለይ ቤት አማራ ላይ አደገኛ ኦፕሬሽን በናበዲን ጀመል በነሙጂ ምናምን የሚባል የታገዘ አደገኛ የሆነ ሴራ ይሰራ ነው ያለ ቤት አማራ ላይ። ይሄንን አስረግጬ ነግራችኋለሁ። አስረግጬ ነው የምነግራችሁ። ይሄ ማለት ሌላ ቦታ የለም ማለት አይደለም። ቤት አማራ ግን ዋና ስራቸውን ያደረጉት ቤት አማራ ላይ ናቸው። እንግዲህ አንድ ቪዲዮ አይቻለሁ። ህፃናቶችን ሰብስቦ አንድ ሙስሊም ማዕተብ የመቁረጥ በጣም ነውረኝነት፣ ጥላቻ በጥላቻ በጣም ይሄን ህዝብ እንዴት እንደሚጠሉት እምነቱን ማንነቱን እንዴት እንደሚጠሉት የገለጡበት ነው። እያንዳንድ የራስህን ቀይ መስመር አስቀምጥ። የኛ ቀይ መስመራችን ህዝባችን ነው። የኛ ቀይ መስመራችን እምነታችን ነው። ህዝባችን እምነታችን መገለጫችን ነው። ከዛ በዘለለ ግን እያንዳንድህ ካሁኑ ጀምረ ቀይ መስመርን አስቀምጥ። አታላዝን። እዚህ መጥተህ ህዝብ ጎንቁም፣ ማህበረሰብ ጎንቁም፣ እምነት ጎንቁም፣ ለይተህ ምታ። አለቀ። ያለበለዚያ ግን ዝም ብለህ እዚህ መጥተህ ብታላዝን ማንም አይሰማም። ለምን? ፋኖ አሁን እየሄደበት ያለው ወታደራዊ በጣም ከባድ ነው። ከባድ ነው። እውነቴን ነው የምላችሁ። ይሄ አሁን ዝም ብዬ እንትን አይደለም ማውራው።
አሁን መንግስት ከአቅሙ ውጭ ሆኗል። የፋኖ ትግልና ፋኖ በተለያየ ነገር ወጥሮታል። ይሄን መንግስት እሱን መቋቋም ሲያቅታቸው ንጹሃን ይገደላሉ። ብዙ አሳልፈናል። ጉዞ ወደ ወሎ ተብሏል። ዛሬ በጥቅማ ጥቅም ማህበረሰብ ማንነት የተቀበሉ ሰዎች እኮ ጉዞ ወደ ወሎ እያሉ የዛሬ ስንት ዓመት እኮ ብዙ ነገር አድርገዋል። ከ8 ሚሊዮን በላይ ገንዘብ ተዋጥቶ የቤተ አማራን ህዝብ ለመጨፍጨፍ እቅዱ ሳይሳካ ቀረ እንጂ እኔ አይቼዋለሁ። አርቲስቶች ሳይቀሩ ከ1 ሚሊዮን 2 ሚሊዮን ያዋጡበት ይሄን ሁላ ሴራ ታውቃላችሁ። በጉዞ ወደ ወሎ ከ8 ሚሊዮን በላይ ገንዘብ ተዋጥቷል። የትም አልደረሰም። ግን የትም አልደረሰም። የቤተ አማራን ህዝብ ፍንክች ማድረግ አይቻልም። በነገራችን ላይ አንዳንድ ሰዎች ታሪክ አንብቡ። የአማራ መነሻው የት ነው ካላችሁ ላኮ መንዛ ቤተ አማራ ነው። ታሪኩን በደንብ ስሙ፣ አንብቡ። የቤተ አማራ ህዝብ ወሎና ወሎዬ አርበኛ ዘመነ ካሴ የተናገረው አነጋገር አለ። ዓለም ሲሰለጥን ወሎና ወሎዬን ይሆናል ማለት ዛሬ ሩሲያ እስልምናውም ክርስቲያኑም አክብራ ዩኒቲ ፈጥራ ዓለምን እያንቀጠቀጠች ያለች ሩሲያ ተምሳሌት ነው የወሎ ቤተ አማራ ህዝብ። ጭራሽ ይሄን ህዝብ እንደ ቀላል ነገር ማየት አይቻልም። ተከባብሮ የሚኖር ተዋልዶ ተጋምዶ የሚኖር እስልምናው ከክርስትናው ጋር ተዋልዶ የሚኖር እኮ ነው ጎበዝ። ይሄ እንደዚህ ያለ ገረድ ህዝብ ለማጥፋት የምትጋጋጡት ሰዎች አላችሁ። ለኛ ህዝባችን ነው። በነገራችን ላይ ቀይ መስመራችን ነው። ይሄ ህዝብ ቀይ መስመራችን ነው። ይሄ ህዝብ በአማራ ትግል ውስጥ በኢትዮጵያ መሰረት ብዙ ዋጋ ከፍሏል። እንደ ቀላል ማየት አይቻልም። ይሄን ህዝብ ግን የመበተን በተለይ ቤተ አማራን የመበተን ስር በጣም እየሰራ ነው ያለው። በጣም በሃይማኖት በዘር በአካባቢ የማይሰሩት ነገር አለ። የኔ ሸበካ ነው የኔ ሸበካ ነው። ኮፕሊንግ አርጉ እስኪ። ዋናው እኮ መቀመጫ ኦኬ፣ እሱ ነው እንዴ? የኔ መስሎኝ ታብታብ እየታየኝ አይደለም። ታብታብ አይታየኝም እኔም ጋር። እስኪ አንዴ ኮፕሊንግ ታብ፣ አንዴ ታብ ኮፕሊንግ። የሱ ነው። እሺ፣ ኔትወርክ ይዟል ጓድ ወለጋ። ለማንኛውም አንዳንድ ሰዎች አማራዎችም ሰከን በሉ። የሚናገረው እሱ ወዱ እንዳይመስላችሁ። ትላንትና በወለጋ ፋኖ በአደም አርበኛ አደም አሊ ላይ አደብ ተፈራ ላይ መግለጫ ይዞ ወጥቷል። እንግዲህ አደም ተፈራን የማትመራበት አማራ ካለ ገደል ግባ። እኛ ከአደም ተፈራ ጋር ነን። ድርጅትም ብትሆን ገደል መግባት ይችላል። ከላይ እስከታች ያለው መሪህም ገደል መግባት ይችላል። እንዲህ ነው የምነግርህ፣ እንዲገባ ማለት ነው። ለምን አንድ ፋኖ እንዳይገፋ ነው ፍላጎታችን እንጂ አንዱ እየገፋ ይሆን። ትላንትና አንድ ትምህርት ልስጣችሁ። የጎንደር አማራ ፋኖ ወንድሞቻችን እግዚአብሔርን በጣም ነው የቆራው ትላንትና ማለት ነው። ሰምተዋል። ትላንትና በሀብቴ ወልዴና በደረጀ በላይ እያባሉን እያጋደሉን ነበረ። አርበኞች በቪዲዮ መጡልን። አሁንማ ሀብቴ ወልዴና ደረጀ በላይ እያለው ሲያባሉን የነበሩ ሰዎች ዛሬ ደግሞ ባየቀናውና አርበኛ ዮሐንስ እያሉ እያባሉን ነው። እኛን ገጥም ከዚህ በኋላ አሉ። እኛ ወንድማችን የጎንደር ፋኖ ላይ የጎንደር ፋኖ እንዲተኩስ አንሰራም። የለም ባየቀናውና ዮሐንስ ይግጠሙ፣ እኛ ቁጭ ብለን እንያሉ። በቃ በቪዲዮ መጡልን። ወለጋ ላይም የተፈጠረው ይሄ ነው። አደም ተፈራ ቪዲዮ ሰርቶ መጥቷል። እኔ የማውቀው ጉዳይ ሁለተኛ ሰብሳቢ ነው አላቅም ብሏል። ድርጅቱም አልወከለኝም፣
እኔም አላቅም ብሏል። ስለዚህ ለምን ተሾመ ብለህ ድርጅቱን ጠይቅ። እንዴት ተሾመ? እንዴት አለቀ? እንዴት አደም ተፈራ በቪዲዮ ሁለት እኔ ስልጣን ተሰጥቶኝ እኔ ማውቀው ነገር የለም ብዬ ከመጣሁ እኔ ጥፋት ቢጠፋ አደም ተፈራ ተጠያቂ አይደለም። ከዚህ በኋላ ወለጋ ላይ ተጠያቂው ድርጅቱ ነው። ተጠያቂው እዛው ያለው ዋና ሰብሳቢ ነው፣ ወደድክም ጠላህ። ስለዚህ መሪያችን የራሳችን መሪ እኔ ማውቀው ነገር የለም ብሎ መጥቷል። በጎንደርም የተፈጠረው ይሄ ነው። በቃ ባየና ዮሐንስ ይቅጠሙኛ እንድጋጠም ከዚህ በኋላ የጎንደር ፋኖ ጎንደርና ይወጋም ተብሎ መጥቷል። ስለዚህ ዘመነ ካሴ ወይም ድርጅቱ ወይም መከታማሙ ወይም ወዳጆ ተፈራማሙ ይሄን ነገር ቶሎ ያስተካክሉት። መሪዎቻችን ከኛ በላይ የምትወዷቸው ከኛ በላይ ዋጋ የምትከፍሉላቸው ከኛ በላይ እንደው እኩል አንለካካ። በመጀመሪያ ግን ይሄን አትለካኩ ከኛ ጋር። ሀብቴ ወልዴን እኛ ምን ወዶን ያክል የምትበልጧት ምንሰው ጥፋት አለ እንዴ? ሁለተኛ ሰብሳቢ አድርገህ መርጠው እኔ የሚመለከተኝ ጉዳይ የለም ካለ ራሱ በድርጅት በመግለጫ ከመጣ ኦኬ፣ ምንድነው ያለው ችግር? ዋና ሰብሳቢ መግለጫ እስከሚያወጣ ደግሞ እንጠብቃለን። ወይ ድርጅቱ መግለጫ ሲያወጣ ከዛ በኋላ አመዛዝነት ትተቻለህ። ከዛ ውጭ ግን ወደድክም ጠላህም ድርጅትህ አንተን የሚመራህ ግን የማይታወቅ መሪ ያለበት ነው። እስክንድር ነጋን የተሸከመ ድርጅት ነው። እኔ አልተበላሸውም፣ የተበላሸው ድርጅቱ ነው። እስክንድር ነጋን አቅፎ የያዘ ድርጅት ትናንትና ገዳይ ነው እስክንድር ሌባ ነው ሲለን የነበረ ድርጅት ዛሬ አቅፎ ያዘው ለምንድን ነው? እስክንድር አማራ ፋኖ ውስጥ ያለው የለም ካልከኛ እንወራረድ። ወንድ ነህ፣ እኔ ጋር የምትወራረድ አምጥቻ ሰጠዋለሁ። ስለዚህ ወደን አይደለም እኮ የምንናገረው፣ ወደን ሳይሆን የጎንደር ፋኖ ወንድሞቻችን ሰራዊት እየተቸገረ ያለው በመሪዎቻችን አንድ አልሆኑም። ውሸት መሪው እኔ ስልጣን አልተቀበልኩም አላቅም አለ መጣ እኮ። ከመሪው በላይ አንቺ አዋቂ አይደለሽም፣ አንተ አዋቂ አይደለም። አደም ተፈራ ቪዲዮ መጥቶላን ግጥም አድርጎ ምን እንዳለ ልንገርህ። አይሻ ወላሂ ይሄ አማራ አልሆንም ብላ የተገደለች አይሻ ሰይድ ጋር አለ አልሰራም። ይሄን የሰራው ደግሞ ኦነግ ሸኔ ነው። ኦነግ ሸኔ ጋር ሰራም ነው ያለው። ወደድክም ጠላ ምድረ ሌባ ጅልጥ ሁላ አይሻ ሰይድን የገደለ ድርጅት ጋር ሰራለሁ ካልክ እኔ ራሱ ወጋለሁ። ከወያኔ ጋር ቻልናችሁ። አሁን ደግሞ ከሸኔ ጋር ጭራሽ ከኦነግ ሸኔ ጋር ጭራሽ ይሄን ያክል አማራ እንድትንቁት ማን ፈቅድም? ዋና ሰብሳቢው ይሄን ነው፣ ከዛ ጋር ነው የሚሰራው። አደም ተፈራ ደግሞ ከነሱ ጋር የምሰራበት ጉዳይ የለም ግደሉኝ ነው ያለው። በቃ እንዴት ይሄን ያክል ትዘግጣላችሁ? ኦሮሞ ጋር አንሰላም፣ ጋላ ነው የሚገለኝ፣ ጋላ ነው እንትን የሚል እያልክ እንዴት ከሸኔ ጋር ሰራለሁ ትላለህ? ሌባ ሁላ ሀቅ ሲነገር ይምረር። እኔ ከሸኔም ጋር ስራ ከኦላም ጋር ስራ ከህዋት ጋር ችግር የለብኝም በኔ ፐርሰናሊ። ግን ከነሱ ጋር አንሰራም እያልክ የምትላገገው ራስህ ነህ። መሪያችሁን የምታሰደውትና እኛ መሪው ስልጣን አልተቀበልኩም ማውቀው ጉዳይ የለም ብሏል። የሚያውቀው ጉዳይ የለም። በቃ እኛ የምናውቀው ጉዳይ ነው። እኔ የምጠብቀው ድርጅቱ መግለጫ ካወጣ በኋላ አደምም ጋር ስህተት ካለ አደምን እምተቻለሁ። መግለጫ ድርጅቱ እስከሚያወጣ ግን ብዙ አልሄድም፣ አልነካካም። ግን መሪ ስለሆነ አደም ተፈራን ልታበሳቁል፣ አደም ተፈራን ልትረግጠው አትችልም። ማን አባህ ልትከበር፣ ማን አባህ ዋጋ ሊከፍልልህ ነው? ሌባ ቀማኛ ሁላ አስረግጥጬ ነው የምነግርህ። ጧፍ ርጣል መጨረሻ ላይ ተለብሎ አንድ ትሆናለህ። አዩዋ ሰላም ብያለሁ። መገንን ያለ ህዝብ እኮ ሞጣ ራሱ ሲበዛበት ነው ይሄ ህዝብ ለመምራት። እኔ የምሬ ነው እግዚአብሔር ሞጣ ራሱ ቢመራን የሚበዛብን ይመስለኛል። መሬን አትንካ እኮ ነው በቃ።